እጅ ሙያ ያለው ሰው ሳይበላ ያድርም ይላል። እውነት ነው። ሁሉም ሰው ዩኒቨርሲቲ መማር አለበት ወይ? ውጤትም ኖሯቸው አሁን በዘንድሮ ዓመት ዩኒቨርሲቲ መግቢያ ውጤት ያመጡ ተማሪዎች ጭምር ተቀብለናል። አሁን ላይ ቆሜ ሳስበው ጀስት እዛ ከመሄድ ዩኒቨርሲቲ ራሱ ይሄ ይሻላል ብለህ የምታስብበት ነገር አለ። ወደ ቴክኒክና ሙያ ገብቼ ሙያ ተምሬ ብሰራ ኑሮ 2 ዓመቴን አቃጠልኩ የሚልም ሰው አለ። እዚህ ስፍራ ላይ የሚገኙት ወርቅ እጅ ያላቸው ሰዎች ናቸው። ለእኔ ሀብቴም ገንዘቤም ንብረቴም እጄ። የአዲስ አበባ ሥራና ክህሎት ቢሮ የቴክኒክና ሙያ ማሰልጠኛ ተቋማትን ዓለም ከደረሰበት የቴክኖሎጂው ትሩፋት ተቋዳሽ እንዲሆን እየሰራ ይገኛል። ቢሮው ውጤትን መሠረት ያደረገ ፖሊሲ በመቅረጽ ወጣቶች ክህሎትን ምርጫቸው እንዲያደርጉ እየሰራም ነው። የዛሬውም ዝግጅታችን ከዚሁ መነሻነት ዘርፉ ያለበትን ደረጃና ሊደርስበት ያለውን ይዳስሳል። ቴክኒክና ሙያ ትምህርትና ስልጠና በስፋት እንደ ሀገር ፖሊሲ ተቀርጾለት ስትራቴጂም ጭምር ተዘጋጅቶ በተለያየ ደረጃ ስልጠና ሲሰጥ እንደነበረ ይታወቃል። በጊዜ ሂደት ውስጥ ያመጣቸው ውጤቶች አሉ። በርካታ የከተማዋን ነዋሪዎች የሙያ ባለቤት በማድረግ ወደ ስራ እንዲሰማሩ የተደረገበት አግባብ አለና አሁን በከተማችን ላይ እየተሰሩ ያሉ ግንባታዎች፣ አገልግሎቶች፣ አጠቃላይ ውጤቶች የቲቪቲ እጅ ያረፈባቸው ተብሎ መውሰድ ይቻላል። ቴክኒክና ሙያ ላይ በመማሪ ስለ እንጨት ሙያ በልምድ ከማውቀው የበለጠ በብዙ ነገር ብዙ ማላቃቸው ነገሮች አውቂበታለሁ። እንደ እድለኝነት ቆጥሮ በምፈልገው ሙያ ነው እየተማርኩ ያለሁት። ውጤቴ ቴክኒክና ሙያ ለማስገባት በቂ ስለነበረ ስለዛ ነው የገባሁት እና ደግሞ ሙያም በጣም ፈልገዋለሁ፣ በጣም ወደዋለሁ። ለመስራት ነው ፈልገው። ይሄን ባድ ፊሊንግ አልነበረኝም። ታየው መቼም ባድ ፊሊንግ አይኖረኝም። ቢኮዝ በጣም ትልቅ ሪዋርድ እንደውም እኔ እንትን ሪዲም ሜሪጃል ወስጃለሁ 10 ያክል እንትን በኋላ የመጣልኝ ውጤት ጥሩ ነበረ። ነገር ግን አልገባውም ወደ ኮንቬንሽናል ስኩል። ይሄንኑ የቴክኒክና ሙያን የቀጠልኩት ለምን ስለወደድኩት ነው የቀጠልኩት። ከዛ የተነሳ ህብረተሰቡ ራሱ ስኪል ባመጣው ተጽዕኖ አንጻር አሁን ልጆቹ ወደኛ ለመላክ ፍላጎት አለው። ሶዛት በዚህ ዓመት የኛ ቅድ ኦልሞስት 1700 ብር ኦልሞስት የተቀበልነው ከ3000 በላይ ተማሪ ነው በሬጉላር ተማሪዎች የተቀበልነው ማለት ነው። ስለዚህ ቼንጅ አለ። አሁን ቼንጁ ያው ይሄ ገበያው እያስገደደው የመጣ ቼንጅ ነውና በዛ ልክ ገቨርናንስም አሁን ጥሩ አቴንሽን አለው። ኮሪደር ልማት ስራዎቻችን አካባቢም የኢንተርፕራይዞች የኮሌጆቻችን ሚና ከፍተኛ ነው። በፊት ከውጭ ሲገቡ የነበሩት የመንገድ ላይ ደስትቢኖችን የስማርት በሆነ መልኩ አሁን ከተማችን ላይ ከፒያሳ እስከ ቸርችል የተተከሉት ማየት ይቻላል። እነዚህ የተሰሩት በኮሌጆቻችን ናቸው። የዚህ ዘመን ቋንቋ ቴክኒክና ሙያ ነው። ለምሳሌ ሲንጋፖር ቴክኒክና ሙያን በመጠቀሟ ምክንያት ባለፉት 40 ዓመታት ከነበረችበት የከፋ ድህነት ወጥታ ዛሬ ምሳሌ መሆን የቻለች ሀገር ሆናለች ማለት ነው። በአዲስ አበባ ከተማ የሥራና ክህሎት ቢሮ ስር 8 ኮሌጆች፣ 6 ፖሊቴክኒክ ኮሌጆችና 1 የምርታማነት ማሻሻያ ማዕከል ያስተዳድራል። እኒህ ሁሉ ተቋማት የሀገርን ነገ የሚያሰማምሩ እንዲሆኑ ከተማ አስተዳደሩ ቢሊዮን ብሮችን በማፍሰስ ከዛሬ ብቻ ሳይሆን ከነገው ቴክኖሎጂ እንዲወዳደሩ ለማድረግ የታለመ ነው። ለምሳሌ ዊንጌትን ብንወስድ ዊንጌት ካሉን የፖሊቴክኒክ ኮሌጆች የመጀመሪያው የቴክኒክና ሙያ ስልጠና ተቋም ፖሊቴክኒክ ዊንጌት ነው ይሄንን ያገኘው። የአይሶ ተሸላሚ ናቸው። ሌሎች 20 የተመረጡ አሉ በፓይለት ደረጃ በተለያየ አፈጻጸም ደረጃ ላይ ነው ያሉት። ይጠበቃሉ ሌሎችም ከዚህ በኋላ ወደዛ ስርዓት ይገባሉ ተብሎ እዚህ የምናያቸው የማሰልጠኛ ማቴሪያሎች እጅግ ስልጠናውን በጣም ቀልጣፋ ዘመናዊ በሆኑ ኢንዱስትሪ ላይ ስንወጣ የምናገኛቸውን እቃዎች እዚህ ሰርተው እንዲወጡ ያደርጋቸዋል ማለት ነው። ከዚህ ቀደም እንደዚህ አይነት ነገሮችን በአፓረንትሺፕ ወይም ኢንተርንሺፕ ተብሎ በሚወጡበት ጊዜ
የሚያዩቸው ነገር ነበረ እና እዚህ ስለማያውቋቸው እዛ ሲወጡ የመደናገር ለእቃዎቹ አዲስ የሚሆን ነገር ነበረና አሁን እዚህ እቃዎቹ ሁሉም አሉ፣ አዲስ አይሆንም። የህንዱ አብዮተኛ ማህተማ ጋንዲ በአንድ ወቅት መንግስት ቴክኒክና ሙያን ከደገፈ ጂዲፒውን እንደደገፈ ነው በማለት በዚያ ዘመን የዚህን ዘመን ጊዜ ሁነኛ ጉዳይ ተመልክተውታል። ለምሳሌ በሆቴልና ቱሪዝም ዘርፍ ሆቴል እንገነባለን፣ ሞዴል ሆቴል በኮሌጃችን ውስጥ እንገነባለን። ውጭ ያለውን ሆቴል እዚህ አምጥተን እዚህ ስልጣን በዚህ ስታንዳርዱን በጠበቀ ተማሪዎች መማር አለባቸው። ሙያ ያው ግዴታ በትክክል የሰለጠነ ሰው መሆን ስላለበት ያንን ፋሲሊቲ ማሟላት አለብን ብለን በጀት ጠይቀን እንዲገነባ አድርገን ሙሉ በሙሉ ተሟልቶልን እንዳያችሁት በጣም የተሻለ ወርክሾፕ አለን። መንግስት የሚያሟላው ከትልቁ ፍሪጅ አለ፣ ስቶቮች አሉ፣ ኦቭኖች አሉ እና ከግብአቶች ደግሞ አስፈላጊ የሆነውን በሙሉ የፔስትሪ ደግሞ ዱቄት አለ፣ እንቁላል እና የመሳሰሉት ነገሮች ያሟላልናል እና ከክፍያው አንፃር ደግሞ ክፍያው በጣም ትንሽ ነው። አሁን እቺ ጋር ዶላር ወጥቶባት ነው እዚህ ሀገር ገብታ ብረቱም አለን ማሞቂያውም አለን አብዛኛው ፓርት አለን እዚህ ሀገር ኖሌጁም አለ ይሄንን መስራት ይችላል። አትሊስት እንደነዚህ አይነት የሆኑ ሚኒ ማሽኖችን ሀገር ውስጥ በማምረት ከውጭ የሚመጣውን የዶላር ኤክስፔንሱን መቀነስ እንደዚሁም ደግሞ እኛም ኤክስፖርት ማድረግ እንፈልጋለን። አንደኛው ትልቁ የኔ አላማ ባለውበት ፊልድ ላይ እሱ ማሳካት። እዚህ ስፍራ ላይ የሚገኙት ወርቅ እጅ ያላቸው ሰዎች ናቸው። በፈለጉት ሰዓት የፈለጉትን ማድረግ የሚችሉ ሰዎች ናቸው። ይሄ ገብቷቸው የወሰኑ ሰዎች ናቸው። ዜጎች ይሄ ገብቷቸው እንዲወስኑ ለማድረግ ቴክኒክና ሙያ ስልጠና ተቋማት እንደ ዘርፍ የሚሰጡትን ጥቅም ማሳየት የሚችል የዘርፉን አለኝታ መግለጥ ላይ የተመሰረተ ስራ እንስራ የሚል ነው። የእይታ ሺፍቲንግ መኖር መቻል አለበት። ስለዚህ አንድም እኛም ያልሰራ ነው በተለይ ማህበረሰባችን አካባቢ ስለ ቲቤት በደንብ ግንዛቤ እንዲኖር ከማድረግ አንፃር የምንሰራቸው ስራዎች በቀጣይ ተጠናክረው መቀጠል መቻል አለባቸው። ለምሳሌ አዲስ አበባ ከተማ ብትወስድ በየጊዜው የቴክኒክና ሙያ ሳምንት እያለ የሚያከብረው ማህበረሰቡ ለቴክኒክና ሙያ የሚሰጠውን ከበሬታ ከፍ እንዲያደርግ ነው። አብዛኛውን ጊዜ ስለ ቴክኒክና ሙያ ሲወራ ስልጠናው ያፈራቸው ስኬታማ ሰዎች ሽፋን ሲሰጣቸው አይታይም። ዘርፉ ግን የለፉትን አጉርሷል። የጣሩትን የወዝና የላብ ውጤታቸውን ለግሷል። በጥቂት ጥሪት በርካቶችን በሀብት ማማ ላይ አኑሯል። ብዙዎችን አንደላቆ እያኖረ ለመሆኑ ምስክሩ ብዙ ነው። ወዲህ ተደራጅተው ነጋቸውን የሚሰሩ፣ ወዲያ ደግሞ ሀብት አፍርተው የኢንዱስትሪው ምሰሶ የሆኑትን አይናችን ተመልክቷል። በ6 ማሽን መስራት የምንችለውን ካልሰራ 100 ማሽን ቢሰጠን 1000 ማሽን ቢሰጠን ምንም መስራት አንችልም። ስለዚህ በ6 ማሽን ፐርፎርም ማለት ማምረት ሙሉ ሰራተኛ መቅጠር በዛ ማሳተፍ እሱ ላይ ሰራን። አሁን ወደ 80 ማሽኖች ወስደናል። ብዙ ሰው አያውቅም፣ ግን ኢትዮጵያ በጣም ትልቅ ኢንቨስት ታደርጋለች ተማሪዎች አለ በኢንቨስትመንት ደረጃ ካየውና ይሄ በጣም ትልቅ የሚመሰገን ነገር ነው። እና እኔም አመሰግናለሁ ሀገሬ ላለው የነፃ ትምህርት በነፃ መማሩ ራሱ አልኩ ባዮሜድ ስሙን ነው የሰማሁት። ስሙን ሰማው አም ኢንተረስትድ። ሙያ ማለት እኮ at any time at a given time የሆነ ሰው ይፈልጋል። በተለይ ሙያ ካለ በቃ ትፈልጋለህ። ይሄ እንትን ፋክት ነው። ብዙ ሰው የሙያ ኢንተረስት የለውም። በጣም የሚገርምህ ነገር ብዙ ሰው በጣም ሙያ ላይ ለመግባት ይቸገራል። በዛ ምክንያት አላውቅም ጥቂት ነን እና እንፈልጋለን በስርዓቱ ሙያውን መስራት እንፈልግ ከሆነ። ለመጀመሪያ ጊዜ ገዛኋት ማሽን እቺ ነች። ከዛም በኋላም ይሄን እየሰራን እንግዲህ ተጨማሪ ማሽን እነዚህ ነውና ወልደን ሰፊ ቦታ አግኝተን ያው እንግዲህ ባለ ፋብሪካ ሆነናል። አሁን ላይ እዚች አሁን 5 ዓመት ውስጥ ይሄን ያክል ሰክሰስ ይሄን ያክል ስኬት አሁን የደረስኩበት ደረጃ እንግዲህ እዛ ቦታ ላይ ሆኜ ሳስበው ህልም ነው። ሁሉም ሰው
ዩኒቨርሲቲ መማር አለበት ወይ? ገበያው የሚፈልገውስ ምን ይሆን? ዋናው ሰው አትራፊ ሊሆን የሚችለው እውቀቱንም ክህሎቱንም አመለካከቱንም መተግበር የሚችለው ገበያ ውስጥ ነው፣ ኢንዱስትሪ ውስጥ ነው ወይ ራሱን ወደ ስራ በማሰማራት ነው። የትኛው ውስጥ ነው የሚገባው? ገበያው ደግሞ ሰፊ የትኛው ከተባለ አብዛኛው በቴክኒክና ሙያ እጃቸው የተሞረደ የተሻሉ ወጣቶች ናቸው የሚፈልጉት። ዛሬ ይህንን ጥበብ በደም የተዋረሱ የቴክኒክና ሙያ ኮሌጅ ውጤቶች የነገዋ ሽሙንሙን ሀገር የጀርባ አጥንቶች ናቸው። በዚህም ምክንያት ከሚሰደድ የሚሰራ ትውልድን፣ ለትውልዱ የሚራራ ድህነትን የሚፈራ መበልጸግን የሚጣራ ትውልድን ለማፍራት ሁነኛው አማራጭ ለመሆኑ በዚህ መንገድ የተጓዙቱ ምስክር ናቸው። ቴክኒክና ሙያ ላይ ስትሰለጥንና ብቁ ስትሆን ወርቅ እጅ እንዲኖረ ያደርጋል። ለእኔ ሀብቴም ገንዘቤም ንብረቴም እጄ ነው። አትሸወዱ፣ በቀላሉ ኑና ሙያ ቅሰሙበት፣ ባለሙያ ሁኑ ነው። የእጅ ጥበብ ያላቸው እጃቸውን፣ ልባቸውን፣ አእምሯቸውን አስተሳስረው የሚሰሩ ሰዎች ያስፈልጉናል። ግብርናችን አልዘመነም፣ ኢንዱስትሪው አልዘመነም፣ ኮንስትራክሽን አልዘመነም። ብዙ ሴክተር በመፍጠር ስራን ማቅለል የሚያስችል ሁኔታ መፍጠር የሚቻልበት ሀገር ነው ያለን። ዓለም የውድድር መድረክ ሆናለች። በውድድሩ ለማሸነፍ የሚጥር ደግሞ አይተኛም፣ አይዘናጋም፣ ጊዜውን አያባክንም፣ አይሰንፍም። እጆቹን ሁል ጊዜ ለስራ ያበረታል። እናንተም ይህንን የስራ መርህ የህይወታችሁ የስራ መመሪያ አድርጋችሁ በዚህ በውድድር ዓለም ውስጥ አሸናፊ እንድትሆኑ በዚህ አጋጣሚ አደራ ልላችሁ እወዳለሁ።